ጌታ ነው። ክብር ሁሉ ለእሱ ይሁንልን። አቤት የእግዚአብሔር ምሕረት፣ አቤት የእግዚአብሔር ቸርነት። ምሕረቱ ቸርነቱ ነው እዚህ ቦታ ላይ ሰው የሚያውቀው፣ ሌላ ነገር የለውም ወገኖች። ስላወቀን ደግሞ የሆነ ነገር ስለሆነ ሳይሆን የእግዚአብሔር ምሕረት ቸርነት፣ በቸርነት ውስጥ ሆነን እንወጣለን እንገባለን። ክብር ለእግዚአብሔር ይሁን። ስለዚህ እዚህ ቦታ ላይ ሰው ሲቆም ከተሰጠው ቸርነትና ምሕረት የተነሳ ያንንም ሰው ስንመለከት በዛ መልኩ እንድናይ ያስፈልጋልና ጌታ እድል ይሰጣል። በአገልግሎትም በተለያየ መንገድ እንድንናገር የእግዚአብሔርን ቃል እንድናወራ እድል ይሰጠናል። ስለዚህ ዛሬ እኔ ደግሞ እድሉን አግኝቼ እዚህ መድረክ ላይ ቆሜያለሁ። ክብር ለእግዚአብሔር ይሁን። እድሉን ስለሰጠኝ እግዚአብሔርን አመሰግናለሁ። ያንዳንዳችን እዚህ ቦታ ላይ ስንቆም እድሉን ስለሰጠን ነው እና በተለያየ ቋይሮች ስትቆሙ እዚህ ቦታ ላይ ስለሰጣችሁ እድል ነው። በጣም የገረመኝ ነበር። አሁን በሊ መሰለች 3 ቀን ባለፈው 15 ቀን ነው ገብተን እንዲህ አይነት ነገር አጥተን መተያየት ጠፍቶ ለ3 ሳምንት ነው ያልተያየን። በጣም ነው የገረመኝ። በቃ እና ለካ እንደዚህ አለ አልኩኝ። ለካ እንደዚህ ድንገት የማንተያየበትም ሰዓት አለ እና እግዚአብሔር እድሉ ሲሰጠን እንደ ቀላል አይሆን አቅለልብን ወገኖች እና ተነስታችሁ ሰላም ተባባሉ ሲል በጣም እያስገረመኝ ነበር። ፍቅር እኮ ነው፣ ሌላ ነገር የለውም። እና ጌታ ኢየሱስ ጌታ ነው። አሜን። ክብር ለእሱ ይሁንለት እና እግዚአብሔር የተባረከ ይሁን። እኔ ዛሬ ላካፍላችሁ የያዝኩት ቃል እንግዲህ አሁን እዚህ ጉባኤ ውስጥ ከ2026 ጀምሮ ከመጀመሪያው ቀን ጀምሮ እግዚአብሔር የሰጠን ስለዚህ ህብረት ምንድን ነው? ማደግ አይደለም እንድናድግ አይደለም። እግዚአብሔር የሚፈልገው በነገር ሁሉ እንድናድግ፣ በጎደለን ነገር ላይ ሁሉ እንድናድግ ጌታ ይፈልጋል። አሁን ዩቲዩብ ላይ በጣም ብዙ ስብከቶች ይሰበካሉ። በጣም ጥሩ ጥሩ የሆኑ ነገሮች ይነገራሉ፣ እናዳምጣለን፣ እናያለን። መዝሙሮች ይለቀቃሉ። ቴክኖሎጂው በጣም ሰፋ ያለበት ዘመን ውስጥ አለ። ግን ይሄም ጌታ ስላደረገው ነው። ለፊት የለም አሁን አለ። መልካም ነው። ግን በህይወት እንድኖርበት ያስፈልጋል ወገኖቼ። አሜን። ህይወት ማን ነው? ኢየሱስ። ስለዚህ ፎከሳችንን ትርጉማችንን ኢየሱስ ላይ እናደርግ። አሜን አትሉ? አሜን አትሉ? ስለዚህ ወደ ኢየሱስ ልናድግ ያስፈልጋል። ታርጌታችን ኢየሱስ መሆን አለበት። ወዴትም አይደለም፣ ወደ ገንዘብ ሳይሆን ወደ ምናምን። በቀደም አንድ የሆነ ቦታ ላይ እያየው ስለ ጃፓን ይናገር ነበር። ምናልባት አይታችሁ ይችላል። የሆነ አንድ ፓስተር ሲጠየቅ ጃፓን ውስጥ ያለ አገልጋይ ነው። በጣም የሚገርም ነገር ነው አለ እና በጣም ውስጥ የቀረኝ ነገር ነው ነገራችሁ። ጃፓን አለ በጣም የተባረኩ ናቸው፣ በጣም ተባርከዋል እና ያደጉ አገሮች ናቸው አለ። ከዛ እንደገና በጣም ሀምቡሎች ናቸው አለ። ወደ አያወሩም አለ። በጣም በቃ ምንም ልትነግሩ ውስጣቸው አይዘጋጅም አለ እና ምክንያቱም በቃ ያደጉ ናቸው አለ። እንዴት ተብሎ ለነሱ ወንጌል ይነገራል የሚለውን ነገር ነው እነሱ ስተዋቸው የሚያቆማቸዋል። እና ወገኖቼ የማያምኑ ሰዎች ሁሉ ምን ሆነዋል? ሀብታሞች ናቸው አይደል? ሀብታሞች ናቸው። ወንጌል እኛ የያዝነው ወንጌል የምንከተለው ወንጌል የያዝነው ወንጌል ፎከሳችን ሀብታም ለመሆን መሆን የለበትም። ፎከሳችን ማን ነው? ኧረ በሉ ግድ የለም። ታርጌታችን ኢየሱስ መሆን አለበት። ዘመኑ ሊጠቃለል ነው ወገኖች፣ ሊጠቃለል ያለበት ይሄ አሁን ድሮ እንደዚህ ምን ይባል ነገር፣ አሁን ግን ዘመኑ እየመጣ ያለ ፎከሳችን ታርጌታችን ኢየሱስ መሆን አለበት። ክብር ለእግዚአብሔር ይሁንለት። ስለዚህ እቺ ቤተክርስቲያን ያዘጋጀችው በየጊዜው እንደ ቀላል አትቁጠሩት። ሰኞ ሰኞ እየገባን ቃል ሼር እናደርጋለን። በርዕስ መልክ ይዘን መተናል። እንደ ቀላል ዝም ብለን ይሁን ተረት ተረት አይሆንብን ወገኖች። ይሄ በትክክል በአመቱ መግቢያ ላይ የእግዚአብሔር መንፈስ ያለንን ነው ያለኝ ውስጥ ያለኝን ነገር ነው ያመጣን። እስማምተን የቤተክርስቲያን መሪዎች ለኛ ይሆናል ብለን አቅጣጫችን እንዲቀየር ነው ይሄ ያመጣንና አይቅለልብን እላችሁ ፈልጌ ነው። ጌታ ኢየሱስ ጌታ ነው። ስለዚህ
ፍቃዳችሁ ቢሆን ሁላችንም ኤፌሶን 4:15 ላይ ያለውን ቃል እናወጣለን። እስቲ አውጡና ለእናንተ ይሄ ቃል ሲነበብ ለእናንተ የምትማሩበት ነገር አለ። እግዚአብሔር ያስተማረኝ ሼር አድርጋችኋለሁ። የስብከቴ የምናገርበት እንትን ክፍል እንደ ርዕስ ከያዛችሁ እውነትን በፍቅር እንያዝ። እውነትን በፍቅር እንያዝ። ሆናችሁ ያለው ሰው የሲ እውነትን በፍቅር ያዝ ነው። ጌታ ይባረክ። እዚህ ቦታ ላይ ስንመለከት ወገኖቼ ነገር ግን ይላል እውነትን በፍቅር እያያዝን በነገር ሁሉ ወደ እርሱ ወደሚሆነው ወደ ክርስቶስ እንደግ ይላል። ምንን ነው የሚለው? እውነትንና ፍቅር እያያዝን በነገር ሁሉ ወደ እርሱ ወደሚሆነው ወደ ክርስቶስ እንደግ ይላል። ይህ ጥቅስ ወገኖች እዚህ ቦታ ላይ ስንመለከት ጥልቅ ውብ የሆነ የህይወት መመሪያ ነው ብሎ ቃል ሳይሆን የህይወት መመሪያ ነው። በዚህ በኤፌሶን 4:15 ላይ የምናገኘው ይህ ቃል ወገኖቼ ክርስቲያናዊ እድገት እንዴት መሆን እንዳለበት በሁለት ከፍሎ ዋና ዋና ነገሮች ከፍሎ ያሳየናል። በዚህ በሁለት ነገሮች ላይ የተመሰረተ ነገሮች እናያለን። እዚህ ጋር ይህንን ነው ልናገር የፈለኩት እውነትና ፍቅር። እግዚአብሔር ይባረክ። ስለ ጸለይ አብረን እንሄዳለን። ከኔ ጋር ናቸው አይደል? ሌላ ጸሎት አያስፈልግም። ስለ ጸለይና መንፈሱ በጣም ጥሩ መንፈስ ነው ያለው ጉባኤ ውስጥ ከተልና ጌታ ይባረክ። እውነትን በፍቅር መያዝ ይሁንልኝ። እዛ ውስጥ እውነትን በፍቅር መያዝ። ብዙ ጊዜ እውነትን በፍቅር እንናገር እንላለን። ለምን ምንድን ነው የሚለውን ነገር አስቡት። እንደባለ አእምሮ ምንድን ነው? ለምንድን ነው እዛ ውስጥ ወገኖቼ እውነትና ፍቅር አብረው መሄድ ያለባቸው ነገሮች ናቸው። ምንና ምን? እውነትና ፍቅር አብረው መሄድ ያለባቸው ነገሮች ናቸው። ተለያይተው የሚሄዱ ነገሮች አሉ። ተለያይተው የሚሄዱ ነገሮች አሉ። እውነት ብቻውን ወገኖቼ ያለ ፍቅር ሲሆን ይቆርጣል። ታዲያ እውነት ብቻውን ያለ ፍቅር ሲሆን ይቆርጣል፣ ያቆስላል፣ ሰዎችን ያርቃል፣ ያደማል። ወገኖች እውነት ብቻውን ያለ ፍቅር ሲሆን፣ ፍቅር ብቻውን ያለ እውነት ሲሆን መርህ አልባና የውሸት ስሜት ብቻ ይሆናል። ስለዚህ እነዚህ ሁለቱ ምንድን ናቸው ማለት ነው? አብረው የሚዋሃዱ ናቸው፣ አብረው የሚሄዱ ናቸው። እግዚአብሔር ይባላል። እነዚህ ሁለቱን ውህደት ስንመለከት እውነትን በፍቅር መያዝ ማለት ሰዎችን ወገኖቼ በማያንስ በማይጎዳና የክርስቶስ ጸጋ የሚያንጸባርቅ መልኩ እውነቱን መኖርና መናገር ማለት ነው። የማይጎዳ እግዚአብሔር ይባረክ። አሜን። የሚያንስ የማይጎዳና የክርስቶስን ጸጋ የሚያንጸባርቅ ኢየሱስ ጌታ ነው። እውነቱን መናገር ማለት ነው። እነዚህ ሁለቱ አብረው የሚሄዱ ናቸው። ኮምባይን የሚሆኑ ነገሮች ናቸው። ጌታ የተባረከ ይሆን። ስለዚህ ወገኖቼ በመጽሐፍ ቅዱስ ውስጥ እውነትንና ፍቅርን አጣጥመው በመያዝ ለክርስቶስ አርአያነት የሆኑ ብዙ ቅዱሳን አሉ። በመጽሐፍ ቅዱስ ውስጥ የምንመለከታቸው እነሱ ነው እናገር። መጽሐፍ ቅዱስ ውስጥ ያሉ እግዚአብሔር ሰዎች ከነዚህ መካከል ዋና ዋናዎቹን ለማየት እንሞክራለን ወገኖች። ኢየሱስ ክርስቶስ ለኛ ፍጹም አርአያችን ነው ወገኖች። ኢየሱስ ክርስቶስ ፍጹም አርአያችን ነው። ሌላ አርአያ የሚሆንን የለም። ኢየሱስ የእውነትና የፍቅር ምንጭ ነው። አሜን። የእውነትና የፍቅር ምንጭ ነው። እሱ ነው ምንጩ። የእርሱ ሕይወት ወገኖቼ እውነትን በፍቅር መያዝ
ምን ማለት እንደሆነ ትልቁ ማሳየ ነው። እግዚአብሔር የተባረከ ይሁን። የምንማረው እውነትን በፍቅር የምንማረው ከሱ ነው፣ ከሌላ ሰው አይደለም የምንማረው፣ እሱ ነው። ለዚህ ምሳሌ የሚሆነን የመጀመሪያ ፖይንት ላነሳ የምፈልገው የሳምራዊቷን ሴት ታውቃላችሁ? ሁላችንም እናውቃለን። ከሳምራዊቷ ሴት ጋር ያደረገውን ነገር በዮሐንስ 4 ላይ ጌታችን ከሳምራዊቷ ሴት ጋር ሲነጋገር እዚችን ሴት ታውቃላችሁ? 5 ባሎች እንደነበሯትና አሁን ካለችው ሰው ጋር በጋብቻ እንዳልሆነች ያለውን እውነት ያለውን ያለችበት መርዶ ሲነግራት፣ ነገር ግን ይሄን እውነት የነገራት ወገኖቼ ሊያሳፍራት አይደለም። ያችሁ ሊያሳፍራት ሳይሆን ሊያድነትና የህይወት ውሃ ሊሰጣት በነበረው ፍቅር ተገፋፍቶ እንደነበረ እንመለከታለን። እግዚአብሔር የተባረከ ይሁን። አሜን። ሳምራዊት የተጎዳች ናት። አላወቀችም። እሷን ካለችበት ኃጢአት ሊያወጣት ነው። እሷን ሊያዋርዳት አይደለም። ስለምን እየተነጋገርን ያለ ነው? ስለ ፍቅርና አይደለም፣ ስለ እውነት ነው። ግን የተገለጠበት ለእሷ የተገለጠበት አገላለጥ እሷን ለማዋረድ አይደለም፣ ሊያሳፍራት አይደለም። ወገኖቼ እኛም እውነትን የምንናገረው ሰዎችን ለማሳፈር ሳይሆን ለማትረፍና ለመዳን መሆን አለበት። ሲያሜን ነው። ምንናገረው ከውስጣችን የሚወጣው ነገር ሲገለጥልን ሰዎችን ለማዋረድ አይደለም። ወገኖቼ እውነት የምንናገረው ሰዎችን ለማሳፈር አይደለም። መሆን የለበትም ወገኖቼ፣ መሆን የለበትም። በጣም ማስተዋል ያስፈልጋል። ሌላው ወገኖቼ ሁላችንም እናውቃለን ከኃጢአተኛዋ ሴት ጋር የነበረው ሴት በምንዝራ የተያዘች ሴት እንደነበረች ሊወግሯት ሳሉ ታውቃላችሁ። ሁላችሁ ከናንተ ኃጢአት የሌለበት አስቀድሞ ድንጋይ ይወርውር በማለት እውነቱን እንደተናገረ እናያለን። እሷንም እኔ አልፈርድብሽም፣ ሂጂ፣ ከአሁን ጀምሮ ደግመሽ ኃጢአት አትስሪ። ቋንቋውን ተመልከቱ። ሂጂ፣ ደግመሽም ኃጢአት አትስሪ። እዚህ ላይ ወገኖቼ ልናስተውል የሚገባ ነገር አለ። እዚህ ላይ ፍቅር ይባል ነገር አለ። ፍቅር ይቅርታውን፣ እውነት ደግሞ ኃጢአት መሆኑንና መተው እንዳለባት አጣጥሞ ሲነግራት እናያለን። እግዚአብሔር ይሄን ያደርግልን። እውነት አጣጥሞ ሲነግራት ወገኖቼ እኛ የምናሳየው ፍቅር ሰዎችን ወደ ይቅርታ የሚያመጣ ሃሌሉያ፣ እኛ የምናናገረው ነገር ወደ ይቅርታ የሚያመጣ እንዲሁም ወገኖቼ በላያችን ላይ ያሉ የኃጢአት ቀንበር ተይዘን ካለበት ከኃጢአት ቀንበር አድራሻችን የሚያስቀይር መሆን አለበት። ኢየሱስ ጌታ ነው። ስለዚህ የሚሰብር መሆን የለበትም። ያደረገው ይሄንን ነው። ለፍርድ አይደለም እሱ የመጣው። እሱ ምንድን ነው? ነፃ ለማውጣት። ኢየሱስ ጌታ ነው። ፍቅር ይቅርታዋን ሸፈነ። ፍቅር ይቅርታዋን ያደረገችው ይቅርታዋን ሸፈነ። ግን ስንመለከት እውነት ደግሞ ኃጢአት መሆኑንና መተው እንዳለባት አስቀምጠናት። ስለዚህ አጣጥመው የሚነገር ነገር ነው። ክብር ለእግዚአብሔር ይሁን።
ጀጀብ እናደርግበት አይደለም እሱ። ሌላ ወገኖቼ ሁለተኛ ነብዩ እናያለን። ናታንን እንመለከታለን። ታውቃላችሁ ሁላችሁ ናታን ለንጉሥ ዳዊት እውነቱን በፍቅርና በጥበብ የተናገረ ታማኝ የእግዚአብሔር ሰው ነው። እውነቱን የተናገረ ታማኝ የእግዚአብሔር ሰው። የነበረውን ሁኔታ ስንመለከት ሁላችሁም ታውቃላችሁ። ዳዊት ከቤርሳቤ ጋር በሰራው ኃጢአትና ኦርዮንን እንዳስገደለ ባደረገውም ተግባር ናታን ንጉሡ መገሰጽ እንደነበረበት መጽሐፍ ቅዱስ ይነግረናል። ሊገስጸው ነው የመጣው እሱ። የሰራውን ነገር ስህተት እንደሆነ ሊገስጸው ነው። የመገሰጽ መንፈስ ያላቸው ሰዎች አሉ ቤተክርስቲያን ውስጥ። እውነትን መገሰጽ ያለባቸው እያዩ መገሰጽ ያለባቸው ሰዎች አሉ። ናታን መልእክተኛ ነው፣ ተልኮ የመጣ ነው። ሊገስጸው መገሰጽ አለበት። ምክንያቱም ቤተክርስቲያን ውስጥ እያየ ያለው ነገር ስላለ፣ በሱ ህይወት ውስጥ እያለፈ ያለ ነገር ስላለ መገሰጽ አለበት። ሊገስጸው ነው። በጣም ልብ ብላችሁ አስተውሉ። ይሄንን የነበረው ሁኔታ ስንመለከት ወገኖቼ እሱ ለመገሰጽ ተጠቀመበት ፍቅሩንና ጥበቡን ያስገርመኛል። በጣም ያስገርማል ፍቅሩና ጥበቡ። እሱ ሊገስጽበት ያ ከኔ ጋር ናችሁ? ከኔ ጋር ናችሁ? ንጉሡ በቀጥታ ሄዶ ኃጢአተኛ ነህ አይደለም ያለው። እንደሱ አይደለም ያለው። ኃጢአተኛ ነህ አላለው። እንደሱ አላለው። በማስቆጣቱ ፋንታ ኃጢአተኛ ነህ ብሎ ማስቆጣቱ ፋንታ በአንድ ምሳሌ በመጀመሪያ የዳዊት ሕሊና እንዲነቃ አደረገው። ኢየሱስ ጌታ ነው። ሰማችሁ? ኃጢአተኛ ነህ አንተ ይሄንን አድርገሃል አይደለም ያለው። በምሳሌ እንዲነቃ ከሆነ ዞር ካለበት ነገር እንዲነቃ ማሻከራላ ወራ ኧረ በኢየሱስ ስም ይሄ ይሁንልን። ይሄ ይሁንልን ወገኖች። ኃጢአተኛ ነህ። ይሄንን ብዙ ጊዜ እናገር ይሆናል። አንድ ኢየሱስ የኛ ምንድን ነው? ጠበቃችን ነው ሲበሉ ጌታ የኛ ምንድን ነው? እኛ ጠበቃ እንሆናለን። አንዳንዴ እሱ ነው እሱ ያለውን ነገር ያውቃል። ሁሉን ነገር ያውቃል። የሚታለፍበትን ነገር ያውቃል ወገኖች፣ ያውቃል። ሳያውቅ ቀርቶ አይደለም፣ ሁሉን ነገር ያውቃል። እያንዳንዷን ነገር የምትሆነው በህይወታችን ውስጥ በእያንዳንዱ ሰው ውስጥ ህይወት ውስጥ ያለው ነገር ያውቃል። በጣም ልናስተውል ያስፈልጋል ወገኖች። የመጀመሪያ ያለው ነገር እሱ አለቃው። ከዛ እውነቱን በድፍረት ተናገረ ወገኖቼ። ነገር ግን እዚህ ቦታ ላይ ስትመለከቱ አቀራረቡ ዳዊት ወደ ንስሐ እንዲመጣ እንጂ ተስፋ እንዲቆርጥ አልነበረም። ተስፋ እንዲቆርጥ አይደለም ያደረገው እሱ ወደ ንስሐ እንዲመጣ። ረሄ ይብዛልን ወገኖቼ። አትራፊዎችን ነው ሰዎች ከቤተ ክርስቲያኑ ሰዎችን የምንገፋ ሳይሆን አትራፊዎችን ነው። ሁለተኛ ሳሙኤል 12 ላይ ማየት ይችላላችሁ። እኛ ውጪ ወጥተን ያዳኑ ሰዎችን ጌታን እንዲቀበሉ እናድርግልናለን። ቤተ ክርስቲያን ውስጥ ግን ያሉ የዳኑ ሰዎች እያችሁ ሴቶቻችን እኮ ነው እዚህ ጋር የሚነግረን ነገር በጣም ጥልቅ የሆነ ነገር ወገኖች። ዛሬ መቀየር አለብን። እኔም እናንተም እንቀየር። ሰዎች እንዴት አንድ ማድረግ እንዳለ who am I ሰው ጀጅ ለማድረግ ቀርታ በጣም ጌታ ያስተማረኝ ነገር ነው ነገራችሁ። ስለዚህ ወገኖቼ ሰዎች ስለሰሩት ኃጢአት እንዲሁም በማንኛውም መልኩ ለመገሰጽ ስንሞክር ወደ ንስሐ እንዲመጡ መሆን አለበት። ተስፋ እንዲቆርጡ መሆን የለበትም። ተስፋ ቆርጦ ከቤተክርስቲያን እንዲጠፉ አይደለም። ይሄ በምድር ላይ ያለ ቤተክርስቲያን ነው ማወራችሁ። አስታውሳለሁ አንድ አገልጋይ ዋሽንግተን ዲሲ አካባቢ መጥቶ ከኢትዮጵያ
የባክ ያደረጉ ሰዎች ንስሐ እንዲገቡ ሲጠራ በጣም የሚገርም ነገር ነው። ሰልፍ እንዳለ ቤተክርስቲያን በቃ ሰልፍ። እግዚአብሔር ጥበብን ይስጠን። አሜን አትሉ? አሜን አትሉ? ትላላችሁ አትሉ? ይብዛል። ጥበብ ይስጠን። ሌላ ሐዋርያው ጳውሎስ እግዚአብሔር ሰዎችን ነው እየተናገርን ያለ ነው። ሐዋርያው ጳውሎስ ስትመለከቱ ይሄንን ቃል እየጻፈው ሆነ ያነበብንን ቃል የጻፈው እርሱ መሆኑ ብቻ ሳይሆን በተግባር የኖረው ሰው እንደሆነ እንመለከታለን መጽሐፍ ቅዱስ ውስጥ። ለፊልሞና የጻፈውን ደብዳቤ ባሪያው የነበረው አናሲሞስ ጌታውን ጥሎ በጠፋ ጊዜ ጳውሎስ ፊልሞናን በፍቅር እለምንሃለሁ። በምን እለምንሃለሁ? ረበሉ በፍቅር ለምንሃለሁ። እኔ እኮ የተቀየርኩ ነው። እኔ ምን ራሴን እኮ ነው ለምን በፍቅር ለምንሃለሁ። ይሄን ቋንቋ የማይቀይረው ሰለ በፍቅር እለምንሃለሁ። የድሮ ጴንጤ የሚባል አገር ቤት በጣም ያስገርሙ ነበር። እነሱን እያየኛ አቤት መሰበር በቃ ሁሉ ነገራቸው ከአንደበታቸው ምንም ነገር አይወጣም። በፍቅር የተሞሉ ያብዛልን። ይሄ አሜን። በፍቅር እለምናለሁ በማለት ወገኖቼ እውነትና ይቅርታን አጣመረ። እዚህ ጋር አስተመለከቱ። በፍቅር እለምንሃለሁ። ፍቅር አለው፣ እንደገና ደግሞ እውነትነት አለው። እንደ ሐዋርያ ማዘዝ ይችል ነበር። እሱ ሐዋርያ ነው፣ ማዘዝ ይችል ነበር። እሱ ትልቅ ነው፣ ስልጣን አለው፣ ማዘዝ ይችል ነበር። ግን በፈቃደኝነት በፍቅር እንዲቀበለው መከረው። በፈቃደኝነትና በፍቅር እንዲቀበለው ሲመክረው እንመለከታለን። ወገኖች የማዘዝ ስልጣን እያለው ነገር ግን እሱ የተገለጠበት መቻሉን አይደለም። ይሄ ያለውን ነገር ለመግለጥ አይደለም የተጠቀመበት። በፍቅር እለምንሃለሁ። እግዚአብሔር ያብዛልን። አሜን። ለዚህ ወገኖቼ ሌላው በገላትያ ቤተክርስቲያን ውስጥ ያሉትን ጳውሎስ ጴጥሮስን ፊት ለፊት የተቃወመበት ጊዜ ነበረ። ገላትያ 2 ላይ ማየት ይችላላችሁ። ይህንን ያደረገው ጴጥሮስን ለመንቀፍ ሳይሆን የወንጌል እውነት እንዳይዛባ በነበረው ጥልቅ ፍቅርና ቅንዓት እንደነበረ ጻፉት እናያለን። ስለዚህ እግዚአብሔር ይርዳን ወገኖች። አሜን። እግዚአብሔር ይርዳን። ሌላ እዚሁ ጋር በርናባስ እናያለን። በርናባስ እውነትን በደግነት በመያዝ የሚታወቅ ሰው እንደነበረ መጽሐፍ ቅዱስ እናያለን። ስለዚህ ጳውሎስ ከማርቆስ ጋር የነበረው ግንኙነት ስንመለከት ማርቆስ በመጀመሪያ ጉዞ ላይ ጳውሎስን ጥሎ በመመለሱ ጳውሎስ ዳግመኛ ሊይዘው አልፈለገም ነበረ። ነገር ግን በርናባስ በማርቆስ ውስጥ ያለውን ተስፋ እውነት አይቶ በፍቅር ደገፈው። ይህ ፍቅር የታከለበት ወገኖቼ አያያዝ በኋላ ላይ ማርቆስ ለጳውሎስ እንኳን ለአገልግሎት ይጠቅመኛል የሚባል ታላቅ ሰው እንዲሆን እንዳደረገው መጽሐፍ ቅዱስ እናያለን። እግዚአብሔር የተባረከ ይሁን። እነዚህ ሁሉ የእግዚአብሔር ሰዎች ወገን የሚያሳዩት አንድ ነገር አለ። እውነት ሰውን ለመለወጥ የሚነገር እንጂ ሰውን ለመቁሰል የሚወረወር ድንጋይ አይደለም ወገኖች። መጠንቀቅ ያስፈልጋል። እግዚአብሔር ይርዳል። አሜን። ስለዚህ ወገኖቼ እውነትን በፍቅር መያዝ የሚለው መመሪያ በዕለት ተዕለት ህይወታችን ውስጥ ሲተረጎም ግንኙነታችን ጤናማ፣ ጠንካራና ወደ ክርስቶስ የሚያድግ እንዲሆን ያደርጋል። እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ ይህንን በተግባር የምናውልባቸው 4 ፖይንቶች አነሳና ጠቅልለዋል። እነዚህ ፖይንቶች ያዙልኝ። በተግባር የምናውልባቸው 4 መንገዶች። የመጀመሪያው አንደኛ
የምላስ ቁጥጥር እና የቃላት ምርጫ እውነት ስለሆነ ብቻ መነገር አለበት ማለት አይደለም ወገኖች። ልብ በሉ። እውነት ስለሆነ ብቻ መነገር አለበት አይደለም። እንደሱ አይደለም። ፍቅር መቼና እንዴት መናገር እንዳለብን ያስተምራል። ማን ነው የሚያስተምረን? እውነት መነገር ስላለበት ብቻ መነገር የለበትም። ፍቅር ሲጠቃለበት መቼ እንዴት እግዚአብሔር ይርዳን። አሜን። ከመናገር በፊት ቆም ማለት ይጠይቃል። እዚህ ጋር ቆም ማለት አንድን ስህተት ለሰው ከመናገር በፊት ይህ ንግግር ሰውን ይገነባል ወይስ ያፈርሳል ብለን ራሳችንን መጠየቅ ያስፈልጋል። ይሄ በጣም ዲፕ የሆነ ነገር ነው። እውነት ነው እኮ አይደል? ነገሩ እውነት ነው። ግን ታይም የሆኑ ነገሮች አሉ። መቼና እንዴት እውነት ስለሆነ ብቻ እንተን እንዘርገው ነገር አለ። በጣም ጥንቃቄ ያስፈልጋል ወገኖች፣ በጣም ጥንቃቄ ያስፈልጋል። መቼ እንዴት ጌታውን እናገር ወይ ልቤ ተዘጋጅቷል ወይ? ምክንያቱም እኛ እኮ በጌታ አንድ የሆነ ሰዎች እኮ ነው የሞተልን። አንድ አይነት ሰዎች ነው። ጌታ እኮ ነው የሞተው ለኛ። ለወንድምህ ሞቷል፣ ለወንድምሽ ሞቷል። ስለዚህ መቼ እንዴት? ይሄ ፍቅር ነው የሚገልጠው። ይሄን ፍቅር ሲጨመርበት ፍቅር ይሄንን ነው የሚመክረው። አይ እውነቴን ነው ብሎ የዘረገፈ እሱ ጥሩ አይሆን። እግዚአብሔር ይርዳን። አሜን አሜን ነው። ኢየሱስ ጌታ ነው። ቆም ማለት ሌላ በጣም የሚገርመኝ ነገር ነው። ቃና የሚባል ነገር አለ። ቶን የብዙዎቻችን ችግር ነው ነገራችን፣ ከኔም ጭምር። ቃና የሚባል ቶን መጽሐፍ ቅዱስ ሲናገር የለዘበች ምላስ አጥንትን ትሰብራለች። እውነትን በለዘበና ወገኖቼ በማያቆስል ቃና መናገር ሰሚው ግለሰብ ለመለወጥ ልቡ እንዲከፈት ያደርጋል። ቶን ዝም በል ብሎና ዝም በል ምንድን ነው የምትለው? ሁለቱ ላይ ቶን ቶን የሚባል ነገር አለ። እወድሃለሁ እግዚአብሔር ይርዳል። አሜን። እግዚአብሔር ይርዳል ወገኖች፣ እግዚአብሔር ይርዳል። ሌላ ወገኖች፣ ሁለተኛ እውነትን እንደ መሳሪያ አለመጠቀም ደግሞ አለ። እውነትን እንደ መሳሪያ አለመጠቀም። አንዳንድ ጊዜ እውነትን ሰዎች ለማጥቃት ወይም ለመበቀል ልንጠቀምበት እንችላለን። እውነትን እንደ መሳሪያ አለመጠቀም አብዲፕ የሆነ ነገር ነው። ዓላማን መፈተሽ። ለምንድን ነው የምናገረው? ዓላማ መፈተሽ ያስፈልጋል። እውነትን የምንናገረው ግለሰቡን ስለወደድነውና እንዲስተካከል ስለምንፈልግ መሆን አለበት እንጂ እኛ ትክክል መሆናችንን ለማረጋገጥ መሆን የለበትም። ደስ አይደለም። የህይወት ጉዳይ ነው እያወራን ያለን ወገኖች፣ የህይወት ጉዳይ ተነጋገርን ያለን። እንደ መሳሪያ ለመጠቀም ሰውየውን የሆነ ነገር ለማ ዓላማው መፈተሽ ያስፈልጋል። አሜን 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 አሜን። መናቀሳል በቃ ጌታ ስራ ላይ ነው። ብዙ ታጊ የሆነ አጭምቄ ነው ያመጣው ነገር። አንዳንዴ ስብከት ሳመጣ ባለቤቴን ሁሉ እመክራለሁ። መጀመሪያ ሰብካታለሁ፣ ግን ጌታ አስተማሪ በልካ ላይ ይላል። ክብር ለእግዚአብሔር ይሁን። አሜን አሜን ነው። አሁንም እየተማርን ነው። 2026 ያደግን ያለን ማደግ አለብን፣ መለወጥ አለብን። እውነትን በፍቅር በመያዝ ልናድግ ያስፈልጋል። አሁን እሱ የተናገረ ያለው
ሌላ ሚስጥርን መጠበቅ ለሰውየው ፊት ለፊት መናገር ፍቅር ነው። እውነት ቢሆንም እንኳን የሰውን ስህተት ለሌላ ሰው ማውራት ግን ፍቅር የሌለው ወንጀለኝነት ነው። የሰማችሁ ሚስጥርን መጠበቅ ጥፋተኛ የሆነውን ሰውዬ ለሰውየው ነው የሚነገር። ወገኖች ክርስቲያን ለሱ ነው የሚያደርግ። ጥፋት ካለበት ዳዊት ለሰውየው ነው የሚነገር። ወለንም አግኝተንም ሰውየውን ነፃ ያወጣዋል። እውነትን ለሰውየው ፊት ለፊት መናገር ምንድን ነው? እሱ በሉልኝ እስኪ ግዴታ ለሰውየው ፊት ለፊት መናገር እሱ ምንድን ነው? ፍቅር ነው። ለሰውየው ፊት ለፊት መናገር እንዲህ ነው ብሎ መናገር ፍቅር ነው። እሱ እውነት ቢሆንም እንኳን የሰውን ስህተት ለሌላ ሰው ማውራት ምንድን ነው? እሱ ብያለሁ፣ ፍቅር የሌለው ወንጀለኝነት ነው። እሱ ጥንቃቄ ማድረግ ያስፈልጋል። እግዚአብሔር ይርዳን። አሜን 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 አሜን። ሶስተኛ ፖይንት በማስተዋል ማዳመጥ። በማስተዋል ማዳመጥ እውነትን በፍቅር መያዝ ከመናገር በፊት ሌላውን ሰው በመርዳት ይጀምራል። የሰውን ሁኔታ መረዳት ያስፈልጋል ወገኖች። እውነትን በፍቅር መያዝ ከመናገር በፊት ሌላውን ሰው በመርዳት ይጀምራል። የሰውን ሁኔታ መረዳት ያስፈልጋል። አንድ ሰው ስህተት ውስጥ ሲወድቅ ለምን እንዲህ አደረገ ብሎ በምህረት ማሰብ እውነትን በፍቅር ለመያዝ ይረዳል። ለምን አደረገ የሚለው እግዚአብሔር ይርዳን ወገኖቼ። ትክክለኛውን ጊዜ መምረጥ። ሰውየው በጭንቀት ወይም በሰው ፊት ባለበት ሰዓት እውነትን መናገር ፍቅር አይደለም። ደግሞዋለሁ፣ ትክክለኛ ጊዜ መምረጥ ያስፈልጋል። ሰውየው በጭንቀት ወይም ደግሞ በሰው ፊት ባለበት ሰዓት እውነትን መናገር ፍቅር አይደለም። እሱ የግል ጊዜንና የተረጋጋ መንፈስን መጠበቅ የፍቅር መገለጫ ነው። እሱ አሜን አሜን። እሱ ትክክለኛ የፍቅር መገለጫ ነው። በማስተዋል ማዳመጥ። መጨረሻ ራስን ዝቅ ማድረግ። እውነትን በፍቅር የሚይዝ ሰው እኔ ሁሉንም አውቃለሁ ከሚል ማንነት የራቀ ነው። ሂዩሚሊቲ፣ ራስን ዝቅ ማድረግ። ስለምን እየተነጋገርን ያለው? እውነትን በፍቅር አብሮነት ያስፈልጋል ወገኖች፣ አብሮነት ያስፈልጋል። እኔ ደካማ ነኝ፣ አንተም ደካማ ነኝ፣ ነገር ግን እግዚአብሔር እንዲህ ይላል በሚል መንፈስ መቅረብ ያስፈልጋል። ራስን ዝቅ ማድረግ። አብሮነት ካለው ሰውዬ ጋር አብሮ መሆን ያስፈልጋል። ከወንድም ከእህት ጋር አብሮ መሆን ያስፈልጋል። እኔ ደካማ ነኝ፣ አንተ ደካማ ነህ፣ ነገር ግን እግዚአብሔር እንዲህ ይለናል በሚል መንፈስ መቅረብ ያስፈልጋል። እግዚአብሔር ይመስገን። አሜን። ዝቅ ማድረግ ያስፈልጋል። ራስን ዝቅ ማድረግ አርአያ እንድንሆን ያስፈልጋል ወገኖቼ። የምንናገረው እውነት መጀመሪያ እኛ በህይወታችን ስንኖረው ለሌላ ሰው የምንሰጠው ምክር የፍቅር እንጂ የፈሪሳዊነት አይሆንም። የፍቅር ይሆን። የፍቅር
አውቃለሁ ወይ ደግሞ ደስ ነኝ የሚል ነገር ሳይሆን የፍቅር የሆነ እግዚአብሔር የተባረከ ይሁን። ለሌላ ሰው የምንሰጠው ፍቅር እግዚአብሔር አምላክ የተባረከ ይሁን። በመጨረሻ ወገኖቼ ለርዕሴ ያስኩት ስመለስ ነገር ግን እውነትን በፍቅር እያያዝን በነገር ሁሉ ወደ እርሱ ወደሚሆነው ወዴት? ወደ ክርስቶስ። ወዴት ነው የምናድገው? ወደ ክርስቶስ። እሱ እውነትን በፍቅር በመያዝ ሃሌሉያ፣ እሱ ነው የኛ። ወደ እሱ ልናደግ ያስፈልጋል። ወደ እሱ ልናጠረጥር ያስፈልጋል። ወደ ግራ ወደ ቀኝ ወደ ምናምን አይደለም፣ ወደ እሱ። ተምሳሌያችን እሱ ነው። ኢየሱስ ጌታ ነው። በዚህ ዘመን በኢየሱስ ክርስቶስ ስም ለዚች ቤተክርስቲያን ይሄ ይብዛ። አሜን። ለኔም ለእናንተም ይሄ ይብዛ። እግዚአብሔር እዛ ውስጥ ያድርሰን። ማድረግ ይሁንልን ወገኖች፣ መለወጥ ይሁንልን። ሰምተን ብቻ ሳይሆን መለወጥ ነው። እውነት የሆነ ነገር በቃ ይግባል። እግዚአብሔር የተባረከ ይሁን። ወደዛ ማድረግ ይሁንልን። እሱ ምሳሌያችን ነው። ጌታ የተባረከ ይሁን። እሱ የቤተ ክርስቲያን ወገኖቼ የህይወታችን መግ ራስ እሱ ነው። ወደ እሱ ማጠጠብ ይሁንልን። ወደ እሱ መሄድ ይሁንልን ወገኖቼ። እድገታችን በነገር ሁሉ በአንድ በኩል ብቻ ሳይሆን ባህሪያችን፣ በንግግራችን፣ በሐሳባችንና በተግባራችን ሁሉ እርሱን መምሰል እንዳለብን ያሳስበናል። እግዚአብሔር ይሄን ያብዛልን፣ ይሄን ያብዛልን። ባጭሩ ይሄን ቅድም ያልኩትን ይሄን ያነበብኩትን ቃል ስንደመድመው እውነት ከልባችን ፍቅር ጋር ተባብሮ ውጤቱ ደግሞ ወደ ክርስቶስ ሙላት የሚያደርስ እድገት እንዲሆን ይጠራል። እድገት እንዲሆን ይጠራናል። ወደዛ እንድንመጣ ይጠራናል። እግዚአብሔር አምላክ ለዘላለም የተባረከ ይሁን። እግዚአብሔር ይርዳን። ሁላችንም አንገቶቻችንን ዝቅ አድርገን እንጸልያለን። ሃሌሉያ። ምን አገኘው? ዛሬ እግዚአብሔር ምን አለ? ምን አለ? እግዚአብሔር ምን ሊለን ፈለገ? ምን ሊለን ወደደ? ወገኖች እውነት በፍቅር እንያዝ። በፍቅር ምን ሊለን ወደደ ጌታ? በፍቅር እንያዝ። እውነትን በፍቅር ራሳችንን ዝቅ አድርገን የጌታ ራት እንወስዳለን። እግዚአብሔር ምን አለ ወገኖቼ? ሲናገረን እኮ ስለሚወደን ነው። ስለሚወደን አባት ስለሆነ አቅጣጫችን ሊቀይር መንገዳችንን ሊያቃና ሕይወት ሊሰጠን ሌላ ነገር የለውም። እግዚአብሔር አሰራር ነው። ስለሚወደን ነው። ዝም ብለን ተዋል። ግን ወደዛ እንድንመጣ እግዚአብሔር እድሉን ሰጠን። እድሉን ሰጠን። ምን እንደያዛችሁ ምን እንደተማራችሁ አላውቅም። ምን እንደያዝን አላውቅም። ዛሬ ግን እግዚአብሔር ለእኛ ለእናንተ ለዚህ ጉባኤ ያለው ሌላው ያለ ነገር አለ። እኛን እዚህ ጋር አምጥቶ ቁጭ አድርጎ ሲናገር የሆነ አድራሻችን እንዲቀየር ነው። እውነትን በፍቅር ያዘዋል ጌታ። በፍቅር ያዘው። ዝቅ ብለን ራሳችንን እያዋለን ሰማኑን ቃል እያሰላሰልን አቤት ፍቅር እንለዋለን። እስቲ አቤት ፍቅሩ፣ የእሱ ፍቅር፣ አቤት የእሱ ቸርነት፣ አቤት የእሱ በጎነት። ኢየሱስ
እስቲ